አብርሃምና ሩታ ምን ያህል እንደለፉ ታውቂያለሽ? ለዛ ቤት አውቃለሁ። እንደዛ ያቀኑት ቤት ላይ እንደፈለገ እየመጣ እየተዝናና የሚወጣው እሱ ማን ነው? ደስታ ተብዬው ገንዘብ አለኝ ይላል፣ ቤት አይገዛላትም። ከፈለገ ውጪ ካፌ፣ ሆቴል ስንት ነገር አለ። ለመዝናናት እኮ በቂ ቦታዎች አሉ። ለምንድን ነው ይዟት ወጥቶ ማይዝናናው? ለምንድን ነው አብርሃምና ሩታ በጣም ብዙ ሚሞሪ ያሳለፉበት ቤት ላይ ሌላ ነገር የሚያደርገው አይደል? አሁን እኛ አብርሃምን አጣልተን ደስታን ልንድራስ አይደለም። ደስታ ሲጀመር እኛም አንፈልገውም። ገብቷል። ሙሉ ፋሚሊ አይፈልገውም። ግን ደግሞ እሷ አይምሯ ካመነበት እስኪ ዝም እንበላት፣ መከርናት እምቢ ካለች በኋላ ዝም እንበላት ብለን ነው ያሰብነው። እናንተ ደግሞ ነገሮችን እያደፈረሳችሁ ከመጣችሁ ነገሮች እየደፈረሱ ነው የሚሄዱት። አይጠሩም የሚባል ነገር አይደለም ይሄ፣ ዝም የሚባል ነገር አይደለም። በገንዘቡ እናንተ ልግዛችሁ ሲል አፋችንን ዘግተን ወይም ብቻችንን አጣጥፈን ቁጭ አንልም። የፈለገ ደስታ ስርዓቱን ይዞ የማይቀመጥ ከሆነ ሌላ ነገር ውስጥ ነው የምንገባው እኮ። ሌላ ነገር ውስጥ የምትገቡት እሱን ስትነኩ እሷን እንደምትነኩ ነው ማሰብ ያለባችሁ። ፈቃደኛ እስካልሆነች ድረስ እናንተ መምከር ከቻላችሁ እሱን ምከሩት። እሷንም እንደዛው መምከር ብትችሉ አሪፍ ነው። ያልሆነ ውስጥ እንዳትገቡ ነው እያልኩ ያለሁት። ገብቷል። ህግን ያለው ስርዓት እሷ አሁን ለምሳሌ እሷን ስርዓት የምታስይዘው ልጁን ፊት እየሰጠችው ያለችው አብርሃም ነው እኮ። ስለዚህ ያ ነገር እንዲሆን ደግሞ የፈቀደችለት ራሷ ናት አይደል? ስለዚህ አይደለም ግን እናንተ ራሷ ላይ እንደፈለገ ይሁን። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላማችሁ ብዝዝት ይበልልኝ የኛ ምርጥ ውድ ቤተሰቦቼ፣ እወዳችኋለሁ። እና ዛሬ መጥቼላችኋለሁ በአንዳንድ ጉዳዮች ነው የመጣሁት። እሱ ምንድነው ቡርኬን ላወራው ጠርቼዋለሁ። ምንድነው ማወራው? እስኪ ለምን እንደማይወጡ ከሩታ ጎን የነበሩት ሙሉ አሽቃባጮች ነኝ እያሉ የነበሩት እነሱ ለምን እንደማይወጡ ግራ እየገባኝ ነው። ምክንያቱም መጠየቅ ስላለብኝ ነው ዛሬ። ማለት አንዴ አብርሽ ጎን ናቸው ስንል ይወጡና ደግሞ ሩታ አጠገብ ይሆናሉ። ሩታ አጠገብ ናቸው ስንል ደግሞ ይበተናሉ። ያ ነገር ለአንዴና ለመጨረሻ እስኪ ቀጥረዋለሁ እንዲያወራኝ ብዬ። ለምን የሚያደርጉት ነገር ምንም ትክክል አይደለም። ጥሩ ነገር ይዘው መጥተዋል ስንል እንደገና ተገልብጠው ሌላ ነገር ነው ይዘውልን እየመጡ ያሉት እና ለምን በዙሪያዋ ያሉት ሰዎች ለምን እንደማይወጡ ግራ እያጋባኝ ነው። ቤት እንደ ደስተኛ ሰው ይመጣሉ፣ ያወራሉ። ከዛ ተገልብጠው ደግሞ ሌላ ነገር ሆነው ነው የሚመጡት እና ምንም ደስታ ሊሰጧት አልቻሉም። እና ደስታን ማይታችኋል እንዴት እንዳደረጉት እንዴት እንደፈጠሩት ማለት ነው። ምክንያቱም ያ ነገር ለደስታ ተቆርቆሬ ምናምን አይደለም፣ ግን መሆን የለበትም። ለምን በዚህ ልክ ማድረግ እንደፈለጉ ለኛ ራሱ ጥያቄ ነው እየፈጠረብን ያለው ቤተሰብ። ስለዚህ ለአንዴና ለመጨረሻ አስጠነቅቀዋለሁ። እሱም ሆነ ባልደረባዎቹም አጠገቧ እንዳይደርሱ፣ ስሟን እንዳያነሱ ከዚህ በኋላ ማለት ነው። ምክንያቱም ይበቃታል። በቃ አሁን ደስተኛ በሆነችበት ሰዓት ላይ ነገሮች እያደፈረሱ የሆነ ነገር ይዘው እየመጡ በቃ ደስታዋን ለማጨለም ነው የሚፈልጉት። አንዴ ወሬ ያመላልሳሉ፣ በቃ ያለቀልቁት ነገር። አንዴ ካብርሽ ጎን ያለቀልቃሉ፣ አንዴ ከሷ ጎን ያለቀልቃሉ። ምን እንደሚፈጥሩ ራሱ እኛ ግራ እየገባን ነው። ስለዚህ በዚህ ልክ እንደዚህ መሆናቸውን አላስፈላጊ ስለሆነ ታሰሩ የሚሰሙ ነገር አይደሉም። ላክንላቸው ሰው ብንልክ ያው ናቸው። ምንም የሚፈጠሩት ነገር አላማረንም ማለት ነው። ለምን ሰው ታስሮ አይገባውም? የሆነ ህግ ፊትም ቀርቦ ሰው ካልገባው በሰው ተነገረው ካልገባው ምን መብት እንዳለን ራሱ አናውቅም። የሆነ ብቻ አንዳንዴ ግራ ተጋብታችሁ ታውቃላችሁ ቤተሰብ? እንደዛ አይነት ነገር ነው ግራ እየተጋባ ነው ያለ ነው ማለት ነው። ስለዚህ የሚለኝ ነገር ሰማዋለሁ። ብትችል እንደውም ሌላም ሰው ይዞ ቢመጣ ደስ ይለኝ ነበረ። ለምን አብራችሁ ምን ያልኳቸው ከአሚሩ ጋር ግን አሚሩ ይመጣል ብዬ አላስብም። ምክንያቱም በጣም ይፈራኛል እና ቡርኬን ነው በይበልጥ የፈለግኩት። አሚሩንም ላስጠነቀቀው ፈልጌ ነበረ። እሱ ትንሽ እንደውም ይሻላል። ሰሞኑን የነበረው ነገር ያው እኔም እዛ ነበርኩኝ፣ ቪዲዮ ውስጥ አልገባሁኝም እንጂ አንዳንድ ነገሮች እያየን ነበረ። በቃ ደስ ብሎኝ ነበረ። ለምን የሷ ደስታ ይናሃል ካስደሰታቸው አሪፍ ነው ብለን ያሰብነው፣ ግን ደግሞ የሆነ ዘለቄታ የላቸውም። በቃ የሚያስጠላ ጎን ነው ያላቸው። ዛሬ ጥሩ ነገር ይዘው ይመጡና ከዛ ተገልብጠው ደግሞ የሆነ ነገር ይዘው ይመጣሉ እና ሰላሟን ባይበጣብጧት በዚህ ልክ በቃ ደስታ አሁን ደስታዋ የምታጣጥምበት ጊዜ ነው ማለት። እኔ አሁን ከሌላ ወንድ ምናምን አይደለም እያልኳቸው ያለሁት፣ ምክንያቱም እኛ ያንን ነገር አንፈልገውም። ካብርሽ ጎን ቆማ አብረው ቢቀጥሉ ነው እኛ ደስ የሚለን፣ ሁለቱ አንድ ላይ እንዲሆኑ እንጂ እኛ አሁን ደስታ ስለመጣ ስላልመጣ አይደለም ደስታዋ የምታጣጥመው። እዚህ ብቻዋም ሆና ማጣጣም ትችላለች ነገሮች እስኪስተካከሉ ድረስ። የደስታ መምጣት ለኛ አላስፈላጊ ነው እንደነገርኳችሁ ማለት ነው። እኛ አንደግፈውም
ምክንያቱም የልጅ አባት አለ። ምንም ቢፋቱ ምንም ቢሉ አብረው እንዲያሳድጉ የምፈልገው ሁለቱን ነው እንጂ የዛ መምጣት እኛ ጭራሽ አልፈለግነው። ምክንያቱም ሲያዩት ያላማረ ሲበሉት ያቀራል የሚባል ነገር አለ ቤተሰብ እና ሲታይ ያላማረውን እኔ እንጃ ገብቶ ምን አይነት እንትን እንደሚሆን አላውቅም። ብር ስላለው የሆነ በቃ የሚያስበው በብሩ ልክ ነው የሆነ ልጅነትም አለበት ልበል ብቻ ለኔ ምንም ሊገባኝ አልቻለም። እና አንዳንድ ሰዎችም በዙሪያ ያሉ እያናደዱኝ ነው። ቢኒም ሰሞኑ እያደረገው ከቡዜ ጋር የነበረው ነገር ጠገባ ከሷ ጋር መልስ እየሰጣት ነበር። ያ ነገርም አናዶኛል። ምክንያቱም መጀመሪያ ላይ የነበረው ከአብርሽ ጎን ነው። ከዛ ቀጠለ እንደገና ደግሞ መልሶ ከሩታ ጋር ሆነ። አሁን ደግሞ መልሶ እያለቀለቀ ከየትኛው ጎን ራሱ እንደሆነ አይታወቅም። ማናቸውም ማለት ነው በቃ ወጡ ስንል ይገባሉ ተመልሰው እና ከየትኛው ጎን እንደሆኑ ራሱ ሊገባን አልቻለም። ለምን በዚህ ልክ ለምን መውረድ እንዳስፈልጋቸውም የሚገባን ነገር አይደለም። ቤተሰብ ያው እየመጣሽ እንደዚህ ትያለሽ ምናምን ትሉኛላችሁ። ብሩኬን ጠርቼዋለሁ። አንዳንድ ነገር ከሱ ጋር እናወራለን። ምክንያቱም እንደነገርኳችሁ ነው የነሱ ሰላም ነው የምንፈልገው። ወሬ እያመላለሱ አንዴ ወደዛ ሴት ይመስሉ እያቀባበሉ ባይቀጥሉ ደስ ይለናል። እንደገና ደግሞ ምንም ያልሆነ ሰው እያገቱ የሆነ ነገር እያደረጉ ምናምን ያ ነገር ስለሆነ ያ ነገር በሰላም ቢፈቱት እንደኛ እኔ በጸብ ሳይሆን የምፈልገው ሁሉንም በሰላማዊ መንገድ ማናገር ነው የምፈልገው። ጸብ ምንም ስለማያረግ ማለት ነው። ስለዚህ በሰላም ያንን ነገር እንዲፈቱት ነው የምፈልገው። ከዛ የሚለኝ ነገር ሰማዋለሁ። እስቲ ከርቀት እያየሁት ነው እየመጣ ነው እና ከሱ ጋር ያለው ነገር አንዳንድ ነገሮች አወራለሁ። ቤተሰብ ያው ግዴታ ስለሆነ ማለት ነው ውስጣቸው ላይ እየፈጠሩት ያሉት እነሱ ስለሆኑ። ሰላም ነው አለ አለን። እግዚአብሔር ይመስገን ሰላም ነው። ያው በቪዲዮ ጠብቄሃለሁ። ደህና ነህ? ስትመጪም አትታወቂም ስትይጂም። አዎ ሲሄድም ስመጣም ድንገት ነው አይደል? አለው ሳቲ ትጠፊያለሽ። ሳያልቅ ደግሞ እመጣለሁ ተመልሼ። ወዲያው ደግሞ እንግዲህ አንዳንድ ነገር አስተካክላለሁ ብዬ ነበር የመጣሁት። እሺ ሳይ ደግሞ ምንም የተስተካከለ ነገር የለም። ያው ነው እዛው በዛው ነው። ውሃ መልስ ውሃ ቅዳ ነው የሚባለው። ውሃ ቅዳ ውሃ መልስ። እንደዛ አይነት ነገር ነው እየሆነብን ያለው እና ለዛ ነው አሁን ደግሞ አንዳንድ ነገሮች አወራሃለሁ ብዬ ነው የጠራሁት። እሺ ግን የምን ችግር ነው? ምን ተፈጠረ? እኔ ማለት ነው የማታውቀው ነገር ሳይሆን የምታውቀው ነገር ነው። አንዳንዴ የምታረጉት ነገር ልጅነትም ይሁን ጉርምስና ማለት እናንተ ጎርምሳችኋል፣ ግን ለቤተሰቦቻችሁ ሁሌም ልጆች ናቸው። ገብቶሃል አይደል? ሊሆን ይችላል። አስተሳሰባችሁ ግን ያው ነው፣ የተቀየረ ነገር የለም። አሪፍ ነው አይደል? ለእናንተ ነው፣ ለእኛ ደግሞ ምንም የተቀየረ ነገር የለም። እና ምን ልል ፈልጌ ነው፣ ሰሞኑን ቪዲዮ እያየው ነበረ። የሆነ በቃ ደስ የሚልም ፓርት አለው፣ ደስ የማይል ነገር እያደረጋችሁ ነው፣ ሁለቱንም ያማከለ ማለት ነው። ገብተዋል። ያ ስል ምንድነው አሁን ከሩታ ጎን ናችሁ ስንል ከአብርሽ ጎን ትሆናላችሁ፣ ከአብርሽ ጎን ናችሁ ስንል ደግሞ ከሩታ ጋር ትገባላችሁ። ገብተዋል አይደል? ያ ነገር ለምንድን ነው እንደዚህ እያደረጋችሁ ያላችሁት? ለምንድን ነው በዙሪያዋ ያሉት ሰዎች ከነሱ እንትን ማትወጡት? ከአብርሽ ጎን ናችሁ ስንል ከሩታ እንደዛ ሳይሆን ገኒ ምን መሰለሽ አብርሃም እንደምታውቂው ነው የዋህነቱ ሁልጊዜ ይጎዳዋል እና ያንን ነገር ደግሞ ግዴታ እሱ መናገር የለበትም። እሱን የሚያስከፋውን ነገር ስለምናውቅ በተቻለ መጠን እሱ እንዳይከፋ ነገሮችን እንሞክራለን። በዛው ልክ ደግሞ በሩታ በኩል ሩታም የልጁ እናት ነች፣ እንዲከፋት አንፈልግም። ምንም የማያስማማቸው ነገር ቢኖር አክስቷ ነች አይደል? ምንም የማያስማማቸውም ነገር ቢኖር እስከመጨረሻው እንኳን ባይስማሙ እሷ እንድትጎዳ አንፈልግም። ምክንያቱም የልጁ እናት ልጅ በዛ በደጉ ዘመን ጥሩ ነገር አሳልፈዋል። ስለዚህ ያው ከሩታም ጎን አልጠፋም አላችሁ፣ ከአብርሃምም ጎን አልጠፋም አላችሁ ካልሽ እነሱ ጥሩ ሰው ስለሆኑ ይሆናል። ሌላ ነገር አስበን አይደለም። ጥሩ ሰው ከሆኑ ደግሞ ለምንድን ነው እሺ ከሷ ጋር ያሉትን ሰዎች ለምንድን ነው መጉዳት የምትፈልጉት? ለምንድን ነው ማትወጡት? ከሷ ጋር ያሉት ሰዎች የተጎዳ ሰው ማን አለ እንዴ? ለምን የለም? አታውቅም ነው? አሁን ድጋሚ ልንገርህ እስቲ ንገሪኝ። እኔ አሁን ከሷ ጋር አሉ ብዬ ማሰባቸው ማናቸው? እነ ኖቤል ወንድሞቿ፣ እነ ፈረንጁ፣ ሌላ የተለየ ሰው ለእነሱስ ጥሩ አመለካከት አላችሁ የላችሁም እኮ? በሰላማዊ መንገድ ለምንድን ነው ማትፈቱት? ግን የሀሳብ አለመግባባት እንጂ የራሷን ፍላጎት ለምንድን ነው እንድታስተናግድ ማታረጓት? የራሷ ፍላጎት አላት አይደል? የሰው ፍላጎት አይደለም የምትመራው። ስለዚህ የራሷ ፍላጎት ደግሞ
ራሷ ይመቸኛል ካለች ለምንድን ነው ማትተዋት? እሷ ከተመቻት የፈለገችውን ማድረግ ትችላለች እኮ። አሁንም እኮ አልተዋቻትም እኮ። በዙሪያ ያሉ ሰዎች እያገታችሁ የሆነ ነገር እያደረጋችሁ እየደበደባችሁ። አንቺ ስለ ደስታ ነው ማወቅ የፈለግሽው? ስለ ደስታም ብቻ አይደለም። በቃ ከዚህ በፊት ኖቤልንም ብዙ ነገር አድርጋችሁታል። ገብቶሃል አይደል? ልንገርሽ አንዳንድ ነገር። ደስታ ማለት በገንዘቡ የሚያስብ ሰው ነው። ነገሮችን ሁሉ በገንዘቡ እጨርሳለሁ አስተካክላለሁ ብሎ የሚያስብ ሰው ነው። ከሩታ አልፎ እኛ ላይ በገንዘቡ ነገሮችን ማድረግ እንደሚችል የሚያሳይ ሰው ነው። እንደዚህ አይነት ሰው ደግሞ አይደለም ለሩታ ለማንም የሚሆን ሰው አይደለም። በቃ ያን ነገር ነው የተናገርነው። ከዛ ባለፈ ደግሞ አብርሃምና ልጁ እንዳይገናኙ፣ አብርሃምና ልጁ በቃ የሩታ ልጅ የአባት ፍቅር ሳያገኝ እንዲኖር ነው የሚፈልገው። እኔ አባት ሆነዋለሁ፣ እኔ አሳድገዋለሁ፣ እኔ ከሀገር ይዤ እወጣለሁ እያለ የሆነ በተልካሻ ምክንያቶች እኛን መንካት ጀምሯል። ታውቂያለሽ፣ አብርሃም ልጁን እንዲያገኘው አይፈልግም። ቤት ሲመጣ ደስ አይለውም ምናምን በቃ ብቻ አስተሳሰቡ የሆነ በገንዘብ ሆኗል። እና ለዛ ነው እንጂ ምንም የግል ጸብ የለብንም። ከዚህ ከ15 ቀን ከአንድ ወር በፊት እኔ አላውቀውም ደስታ ማን እንደሆነ እና አሁን ነው ያወቅኩት። ባወቅኩትም ልክ ደግሞ በጣም ስግብግብ ለገንዘብ ሟች የሆነ ሰው ነው። በገንዘቡ ነገሮችን በቃ ባጭሩ በገንዘቡ ሩታን መግዛት ነው የፈለገው። አሁን ያ ነገር ነገርኩ እኮ ራሷ ታውቃለች ነው። እናንተ ሳታውቅ አይደለም እየኖረች ያለችው፣ ታውቃለች በደንብ። ምንም አታውቅም። ለምን መሰለሽ? ገብቶሃል? አሁን ምንም አታውቅም ስልሽ ያው ከነገሩ ጀምሮ ስለማውቅ ነው። እኔ እሷ ሀገር ሰላም ብላ ቤቷ ቁጭ ብላ ባል ይዘውላት የመጡት ፈረንጁና ኖቤል ናቸው። አውቃለሁ። ስለማታውቀው ሰው ምንም አንድ ቀን እንኳን በአካል አግኝታው የማታውቀውን ሰው ባል ብለው ይዘውላት መጡ። ታዲያ ምንድነው እሷ ታውቃለች ነው የምትባለው? አሁን ሩታ አይ አወቀችም አላወቀችም ይሄ ጉዳይ የራሷ ጉዳይ ነው። ገብቶሃል አይደል? እሱ ነው። ሁለተኛ ነገር አብርሃምና ሩታ ምን ያህል እንደለፉ ታውቂያለሽ። ለዛ ቤት አውቃለሁ። እንደዛ ያቀኑት ቤት ላይ እንደፈለገ እየመጣ እየተዝናና የሚወጣው እሱ ማን ነው? ደስታ ተብዬው ገንዘብ አለኝ ይላል፣ ቤት አይገዛላትም። ከፈለገ ውጪ ካፌ፣ ሆቴል ስንት ነገር አለ። ለመዝናናት እኮ በቂ ቦታዎች አሉ። ለምንድን ነው ይዟት ወጥቶ ማይዝናናው? ለምንድን ነው አብርሃምና ሩታ በጣም ብዙ ሚሞሪ ያሳለፉበት ቤት ላይ ሌላ ነገር የሚያደርገው? ወይንስ ደግሞ አብርሃምን የማበሳጨት ስራ ነው ያዙት ሁለቱ? እኔ አሁን አክስቷ ስለሆንሽ ብዙ ስለሷ ማውራት አልፈልግም፣ ግን ከአብርሃም ጋር ፉክክር ከሆነ ወይም ደግሞ ማትወደውን ሰው ጊዜ የሰጠችው ያለችው ለአብርሃም እልህ ብላ ከሆነ እንግዲህ አንቺ ምከሪያት። ሌላ ምንም ማለት ነው። እኔ በተቻለኝ አቅም እኮ የራሴን እያደረኩ ነው። ገብቶሃል? ግን እሷ እንድትጎዳ ደግሞ አንፈልግም። እኛ አብርሃምም እንዲጎዳ አንፈልግም፣ ሩታም እንድትጎዳ አንፈልግም፣ ልጃቸውም እንዲጎዳ አንፈልግም። እኛ የሁለቱን ሰላም የምንፈልግ ሰዎች ነን። ገብቶሃል አይደል? አሁን እኛ አብርሃምን አጣልተን ደስታን እንድንድራት አይደለም። ደስታ ሲጀመር እኛም አንፈልገውም። ገብቶሃል? ሙሉ ፋሚሊ አይፈልገውም። ግን ደግሞ እሷ አይምሯ ካመነበት እስኪ ዝም እንበላት፣ መከርናት እምቢ ካለች በኋላ ዝም እንበላት ብለን ነው ያሰብነው። እናንተ ደግሞ ነገሮችን እያደፈረሳችሁ ከመጣችሁ ነገሮች እየደፈረሱ ነው የሚሄዱት። አይጠሩም። ይሄ ዝም የሚባል ነገር አይደለም። በገንዘቡ እናንተ ልግዛችሁ ሲል አፋችንን ዘግተን ወይም እጃችንን አጣጥፈን ቁጭ አንልም። የፈለገ ይሁን። እኔ ስለማንነቱ ለማጣራት ብዙ ቦታ ሄጃለሁ። ቡታጀራ ሄጃለሁ። ጓደኞቹን አግኝቻቸዋለሁ። ግን ስለ ቤተሰቦቹም ስለ ራሱም ማወቅ አልቻልኩኝም። ማለት እኔ የምሰማቸው ነገሮች የሆነ ሀብታም ስለሆነ ስለ ገንዘቡ ነው ሰው የሚያወራው፣ ስለ ሌላ ነገር ስለ ማንነቱ አያወራም። እህቱም ትመጣለች እኛ ጋር እነዩን ታገኛቸዋለች ምናምን እና ይመስለኛል ትንሽ አስተሳሰቡ ወጣ ብሏል። ይሄ የውጪ ባህልና ወግ ይዞ ነው የመጣው ነው ነገሮችን ቀለል ያደርጋል። አብርሃም ቤት ገብቶ መኖር ለሱ ቀላል መስሎታል። የአብርሃም ቤት ሲጀመር እንዴት ይኖራል? እኛም እኮ ፈቃደኛ አንሆንም እኮ። ለምንድን ነው ለራሱ ቤት ለምንድን ነው እንትን የማይለው? ሲቀጥል ደግሞ እንዴት ነው የአብርሃም ልጅ በእንጀራ አባት እንዲያድግ የምትፈቅዱት? እና እኛ አንፈቅድም። እንደዛ እንዴት እንፈቅዳለን? ወለደች 3 ወር ያልሞላትን ልጅ ባል ይዘውላት ሲመጡ እናንተም አልተናገራችሁም? እንዴት አልተናገርንም? ተቆጣችሁ። ብዙ ተቆጥተናል፣ ብዙ ተናግረናል። ኖቤልን ተው። አሁን ኖቤልን ልጅ ነው ገብቶሃል አይደል? እሱ እንጨጭ የሆነ ልጅ ነው ገባ። ከሱ ጋር ውጣ ውረድ ላይ አትያያዙ። ሲጀመር ማውራት ከፈለጋችሁ እኛን ነው ማውራት ያለባችሁ። እሱን ተው። ገብቶሃል አይደል? እኛ ደግሞ ማንም ሰው ፈቃደኛ አይደለም እያልኩ ነው። በደስታ ጉዳይ ማንም የፈቀደላት ማንም ደስተኛ የሆነበት የለም። አብርሃምም እንዲጎዳ አንፈልግም፣ ሩታም እንድትጎዳ አንፈልግም፣ ልጃቸውም እንዲጎዳ አንፈልግም። እኛ የሁለቱን ሰላም የምንፈልግ ሰዎች ነን። ገብቶሃል አይደል? አሁን እኛ አብርሃምን አጣልተን ደስታን እንድንድራት አይደለም። ደስታ ሲጀመር እኛም አንፈልገውም።
ገብቷል። ሙሉ ፋሚሊ አይፈልገውም፣ ግን ደግሞ እሷ አይምሯ ካመነበት እስኪ ዝም እንበላት፣ መከርናት እምቢ ካለች በኋላ ዝም እንበላት ብለን ነው ያሰብነው። እናንተ ደግሞ ነገሮችን እያደፈረሳችሁ ከመጣችሁ ነገሮች እየደፈረሱ ነው የሚሄዱት። አይጠሩም። ይሄ ዝም የሚባል ነገር አይደለም። በገንዘቡ እናንተ ልግዛችሁ ሲል አፋችንን ዘግተን ወይም ልጃችንን አጣጥፈን ቁጭ አንልም። የፈለገ ይሁን። እኔ ስለማንነቱ ለማጣራት ብዙ ቦታ ሄጃለሁ። ቡታጀራ ሄጃለሁ። ጓደኞቹን አግኝቻቸዋለሁ። ግን ስለ ቤተሰቦቹም ስለ ራሱም ማወቅ አልቻልኩኝም። ማለት እኔ የምሰማቸው ነገሮች የሆነ ሀብታም ስለሆነ ስለ ገንዘቡ ነው ሰው የሚያወራው፣ ስለ ሌላ ነገር ስለ ማንነቱ አያወራም። እህቱም ትመጣለች እኛ ጋር ነዩን ታገኛቸዋለች ምናምን እና ይመስለኛል ትንሽ አስተሳሰቡ ወጣ ብሏል። ይሄ የውጪ ባህልና ወግ ይዞ ነው የመጣው ነው ነገሮችን ቀለል ያደርጋል። አብርሃም ቤት ገብቶ መኖር ለሱ ቀላል መስሎታል። የአብርሃም ቤት ሲጀመር እንዴት ይኖራል? እኛም እኮ ፈቃደኛ አንሆንም እኮ። ለምንድን ነው ለራሱ ቤት ለምንድን ነው እንትን የማይለው? ሲቀጥል ደግሞ እንዴት ነው የአብርሃም ልጅ በእንጀራ አባት እንዲያድግ የምትፈቅዱት? እና እኛ አንፈቅድም። እንደዛ እንዴት እንፈቅዳለን? ወለደች 3 ወር ያልሞላት ልጅ ባል ይዘውላት ሲመጡ እናንተም አልተናገራችሁም? እንዴት አልተናገርንም? ተቆጣችሁ። ብዙ ተቆጥተናል፣ ብዙ ተናግረናል። ኖቤልን ኖቤልን ልጅ ነው ገብተዋል አይደል? እሱ እንጭጭ የሆነ ልጅ ነው ገባ። ከሱ ጋር እንትን ውጣ ውረድ ላይ አትያዙ። ሲጀመር ማውራት ከፈለጋችሁ እኛን ነው ማውራት ያለባችሁ። እሱን ተው ገብተዋል አይደል? እኛ ደግሞ ማንም ሰው ፈቃደኛ አይደለም እያልኩ ነው። በደስታ ጉዳይ ማንም የፈቀደላት ማንም ደስተኛ የሆነበት የለም። ምንድነው ኖቤልን ተውና ከኛ ጋር ማውራት ያለባችሁ ከኛ ጋር አውሩ። ኖቤል ማለት ትንሽዬ ልጅ ነው ገብተዋል። ልጅ ነው ስልኬና ህፃን ነው ጥጦ ይሰጣው ምናምን እያልኩ አይደለም። ግን ይሁን አንተ ትልቅም ሆነ ካስተሳሰቡ ካላደገ አስቸጋሪ ነው። እልህም ስላለበት ነው። ሲጀመር በጣምም ስለሚወዳት ስለሚሳሳላት ነው እንዲህ የሚሆነው ገብቷል። አንተ አብርሃም ምን ትቆረቆርለታል፣ እሱ ደግሞ እሷን ይቆረቆርላታል። አሁን እኮ ነው ያልገባኝ ነገር እዚህ ጋር ማን ጥፋተኛ ነው? አሁን እኛ አይደለም ደስታን መምታት መጠፍጠፍ ይቅርና ወደ መጣበት ሀገር ራሱ ትኬት ቆርጠን ብልከው ደስተኛ ነው በሰዓት። ለምን ሲባል በቃ እየሰራ ያለው ነገር ጥሩ አይደለም። ለምንድን ነው በገንዘቡ ትዳር ወይ ደግሞ በአውሮፓ ውስጥ ሻለው እያለ ለምንድን ነው ሩታን የሚያታላት? ይሄ እኮ ራሷ ወዳ ፈቅዳ ያደረገችው ነገር ነው። ወዳ ፈቅዳ አይደለም፣ ያለ ፍቃዷ ነው። ፓስፖርቷንም የልጁንም የልዑልንም ሰርቲፊኬቶች ወስደው የሰጡት ያለ ፍቃዷ ነው አይደል? ያዛ ጋር እኮ እኛ ስናወራት ፍቃደኛ ነኝ እያለች ነው እኮ። አሁን የለ እንዴት አድርገን እንደምናስብ ራሱ እኛ ግራ ነው ይገባል። ለምን ቢባል ስንጠይቃት ፍቃደኛ ነኝ እያለች ነው ገብቷል። እኛ ፍቃደኛ ሆነን አይደለም እያልኩ ነው። ማንም ቤተሰብ እየፈቀደላት ሰው የለም። ግን በእኔ ምክንያት ጣልቃ አትግቡ አትናገሩ ስላለች ነው ዝም ያለው እንጂ ደስታን እኔ ማግኘት ፈልግ ነበረ። ግን እኔ እሷ ከፈቀደች እኔ የቻልኩትን መምከር እንጂ አሁን ምን ማድረግ አለብኝ ብዬ አስቤ ነው ዝም ያልኳት። ገባ አይደል? እናንተ ደግሞ በዚህ ልክ ማድረግ የለባችሁም። መምከር ካለባችሁ መምከር እንጂ የሆነ ኃይል ነገር ባትጠቀሙ አሪፍ ነው። እኮ ስናገኛት ማለት ነው እሷ ሀሳቧ ሌላ ነው። የሆነ እልህ ነው የምትጋባው ከአብርሃም ጋር እና ምንም በነገሮች ላይ ትንሽ ልጅነትም እየተጋባባት ነው ከፈረንጁ ጋር የምትለው። ፈረንጁም ልጅ ስለሆነ በቃ አስተሳሰቧ ሁሉ ፌዝ ነው፣ ቀልድ ነው። በቃ ንግግሯ ሁሉ ቀልድ ሆኗልና ልጅነት ሳይገባባት አይቀርም። ሙሉዋም ከፈረንጁ ጋር ነው። ፈረንጁ ደግሞ ገና ሕፃን ልጅ ነው፣ ማስተዋልም ይቀረዋል። ስለዚህ እየተጋባባት ነው፣ እሷም አንድ አይነት ሆነዋል። ስለዚህ እኛ ደግሞ በራሳችን ወንድ ልጅ ልኩን አልፎ ሲመጣ ወንድ ስለሆነ በቃ ማድረግ ያለብንን አድርገናል። ከዚህም በኋላ አልፎ ማይቀመጥ ከሆነ አሁንም እነግርሻለሁ ነው ደስታ ስርዓቱን ይዞ ማይቀመጥ ከሆነ ሌላ ነገር ውስጥ ነው የምንገባው እኮ። ሌላ ነገር ውስጥ የምትገቡት እሱን ስትነኩ እሷን እንደምትነኩ ነው ማሰብ ያለባችሁ። ፈቃደኛ እስካልሆነ ድረስ እናንተ መምከር ከቻላችሁ እሱን ምከሩት። እሷንም እንደዛው መምከር ብትችሉ አሪፍ ነው። ያልሆነ ውስጥ እንዳትገቡ ነው እያልኩ ያለሁት። ገብቷል? ህግን ያለው ስርዓት እሷ አሁን ለምሳሌ እሷን ስርዓት የምታስይዘው ልጁን ፊት እየሰጠችው ያለችው አብርሃም ነው እኮ። ስለዚህ ያ ነገር እንዲሆን ደግሞ የፈቀደችለት ራሷ ናት አይደል? ስለዚህ አይደለማ ግን እናንተ ራሷ ላይ እንደፈለገ ይሁን እንደፈቀደችለት የፈቀደችለት ራሷ ጋር ነው እንጂ አቤልን እንዲሰርብ ወይ ደግሞ እኔን እንዲያንቋሽሸኝ አይደለም። እንደዛ መትፈቅድለት ከሆነ እኔ ደግሞ ልኩ ሲያልፍ ማሳየውን አሳየዋለሁ። አይ እኔ እንደዛ ውስጥ ግቡ አይደለም አሁን እያልኩ ያለሁት። በትዕግስት ቢሆን ጥሩ ነው። እልህ ውስጥ አትጋቡ። እልህ ጥሩ አይደለም። ገብቷል? እነሱን ራሱ ሩታና አብርሽን ራሱ ያደረሳቸው እልህ ነው። ታውቃለህ? ገብቷል አይደል? እልህ ወሬ አንዱ ያመጣል፣ አንዱ ያመጣል። ስለዚህ እንደዚህ እንዲለያዩ ያደረገው ወሬና እልህ ነው። ያ ነገር እንዳይሆን ደግሞ እናንተ በቻላችሁት አቅም
ካለ ውስጥ ወጣችሁ ወደ ትግስት ብትላበሱ አሪፍ ነው። ትግስት ቢኖራችሁ ገብቷል አይደል? ስለዚህ እኔ ብዙ ማብዛት አልፈልግም። ገባ እንደዚህ ማወራሃለሁ ብዬ አልነበረም። ምክንያቱም የሆነ አለ አይደል በቃ ሳይ የሆነ በዙሪያው ያሉት ሰዎች ማድከም ነው እናንተ የምትፈልጉት። አንዱ ነገር አረፍኩኝ ስትል የሆነ ነገር ይዛችሁ ትመጡና የሆነ ነገር ትላታላችሁ። ስለዚህ ከዛ አንፃር ህይወቷ እየደከመ ነው ልጅቷ የሚመጣው። ስለዚህ አስተሳሰቧ አንድ እንዳይሆን እያደረጋችኋት ነው። እኔ ምንም ከሩታ ጋር የተለየ ነገር የለኝም። ጭራሽ እንደውም አግኝታ በዚህ ሰሞን ቀለደችብኝ። እኔ ቁም ነገር ታወራኛለች ብዬ አግኝቻት በቃ ከፈረንጁ ጋር መተው በቃ በጣም እንደ ህፃን ልጅ ቀለደችብኝና የተለያየ ነው። ለማንኛውም መምከር ያለብሽ እሷን ነው። ከህይወቷ ማስወጣት ያለብሽ ደስታ ነው። አብርሃም ቤቱን ለቆ የወጣው ሩታ ደስ ብሏት ከልጁ ጋር ትኖራለች ብሎ እንጂ የማንም ወጠጤ መጥቶ እንዲፈነጭበት አይደለም። ይሄ ነገር ደግሞ እንግዲህ ምን ያህል እንደሚያስጠላ ታውቂዋለሽ አንቺ። እኛም እኮ ደስተኛ አይደለንም እንደነገርኩ ማለት ነው። ስለዚህ እኛ ወደ ራሷ እንድትመለስ ወደ አይምሮ እንድትመለስ አብርሃም ወደ አይምሮ እንዲመለስ ነው ፍላጎታችን። በቃ አብርሃም ወደ ቤቱ እንዲመለስ ቤቱን ለቆ ሆቴል ለሆቴል እየተንከራተተ የማንም ወጠጤ መጥቶ ሲፈነጭበት ቤቱ ላይ ያናድዳል። ለምንድን ነው ሄርሜላ ቤት ገዝቼልሃለሁ ግባ እያለችው ነበር? ለምን አይገባም? እሱ ማለት አሁን ነገሮች አልተመቻቹም እንጂ አብርሃምም እኮ ያን ያህል ቢፈልግ እነ እህቶቹ ጋር ይሄዳል፣ ቢፈልግ እኛ ጋር ይመጣል። ቤት እንትን ማለቱ አይደለም። አይ ምሳሌ ነው። እኔ ነገርኩህ እኮ ቤት አው እየተከራተተ ነው ስትይ ለምን ይንከራተታል ነው የኔ። ምንም ቢሆን እኛ አሁን አንድ ቤት ስጪውና ይኑር ብለናታል። እምቢ ነው ያለችው። ለምን እምቢ አለች? አልፈልግም። ለደስታ ሲሆን ለደስታ እኮ ይኑር ብለህ አላስገባችሁም። ለደስታ ሲሆን ግን መጥቶ ገብቶ እንደልቡ ተንደላቀ ምን እንደልቡ ይገባል? ለዛ ደቂቃ ገብቶ ነው የሚወጣው። ለቦን ሻማ አብርቶ ወይን ጥጥቶ ይወጣል። አብርሃም ሲሆን ብቻ ተይው ችግር የለም። እኔ አሁን ብዙ ነገር እንድናገራት እንትን አትበላይ። ምንድነው እኔ የምልህ ምንድነው በቃ በቻላችሁ ታቀም እንደዚህ አይነት ነገር አታድርጉ። ሲቀጥል ደግሞ በትግስት ብትችሉ በትግስት ከማናቸውም ጋር በትግስት ብታወሩ በቃ እንደዚህ ጸብ ውስጥ ምናምን ባትገቡ ነው ማለት ገብቶሃል አይደል? ሌላ አሁን እኔ እንደዚህ ነው እንደዛ ነው ማለት አልፈልግም። ግን አሁን እኔ በመጣሽበት በዚሁ አንድ ነገር ልትናገር የሚፈልገው ደስታን ከህይወቷ ታስወጣ። በተለይ ደግሞ እዚህ ቤት እንዳይመጣ ከፈለጉ እሺ መብቷ ነው አይደለ? መገናኘት ከፈለጉ መደዋወል ከፈለጉ ይደዋወሉ ይገናኙ። ግን ደግሞ እዚህ ቤት እንዳይመጣ በቃ ይሄ የአብርሃም ቤት ነው። አቅም አለኝ እያለ ነው በቃ በጣም ሾው ያደርጋል አይደል? የአብርሃም ቤት ብቻ እኮ አይደለም የሩታም ቤት ነው። ስለዚህ የአብርሃምና የሩታ ብቻ የደስታ አይደለም። አይ እሱ ሊሆን ይችላል። አሁን ይሁን አላልኩም። እንደ እንግዳ ራሱ ተጠርቶ መምጣት የለበትም እዚህ ቤት። በተደጋጋሚ እያየነው ነው። በቀን ሁለት የሚመጣበት ጊዜ አለ እና ይሄን ነገር አስተካኪ። ከዛ ውጪ ችግር የለውም። እኔ ቻልኩትን አደርጋለሁ፣ የቻላችሁትን አድርጉ ነው በቃ። እኛ ተረጋግታችሁ አይደል? ተረጋግታችሁ ለማውራት ሞክሩ። ጸብ ምንም አያረግም። መካከላችሁ ላይ የሆነ በማይረባ ነገር ጸብ እንትን ባትሉ አሪፍ ነው። ከሩታ ጋር በማይረባ ነገር ነው አይደል እንትን ያላችሁት? ገብቷል አይደል? በወሬ ነው እየሻከራችሁ ያላችሁት በሄርሜላ ምክንያት ነው። እንደዛ ስትሆኑ እንደዛ ስትፈጠሩ መልሳችሁ አሁን በሄርሜላ ምክንያት ነው የተነቋቆራችሁት። ስለዚህ ያ ነገር እንዳይሆን ወደ ቀድሞ ማንነታችሁ ተመለሱ። ወደ አይምሯችሁ ተመልሳችሁ እንዳስተዋይ ሰው ሁኑ። ልጅነት አያዛችሁ። በቃ በቻልከው አቅም ደግሞ ምንድነው አብርሃምን ምከረው በቃ ወደ ራሱ እንዲመለስ። ገብቷል አይደል? አሁንም ቢሆን ሄርሜላ ከህይወቱ ካስወገዳት ምናልባት እሺ ልትል ትችላለች። ገብቷል? እሱ የማስወገድ አይምሮ አላሰራው። ገባህ አይደል? እና ይሄ ነው የምልህ። ችግር የለውም። አመሰግናለሁ።